ሰላም ወደ አድማጮቻችን ይህ የስፖርት ነው። ሊቨርፑልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ወደ አድማጮቻችን ሊቨርፑል የጉዳት መረጃዎች ይዤ ተመልሼ መጥቻለሁ። የሊቨርፑል የተከላካይ መስመርን ተከትሎ ደግሞ በክረምቱ የዝውውር መስኮት ወይም በጥሩ ተከላካይ ለማስፈረም ጥረቶች እንደሚያደርጉ ይታወቃል። በተለይ ጥሩ መረጃዎች ወጥተዋል። ሽሎተንበርግን በሚመለከት ዴቪድ ኦርነስተንም እንደተናገረው ይህ ተጫዋች ከሊቨርፑል ጋር ንግግርን ጀምሯል። የዶርትመንዱ የግራ መስመር የማል ተከላካይ ሌላኛው ኡፓሜካኖ ነው። ሌላኛው የሚነሳው ደግሞ ማርክ ጉይ ነው። እነዚህን ተጫዋቾች እየመለመሉ ይገኛሉ። ታዲያ የሊቨርፑል የጉዳት መረጃዎች ምን ይመስላሉ? እነዚህን ጨምሮ ሌሎችን መረጃዎች ይዤላችሁ የተመለስኩ ነው የሚሆነው። ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወዳድማቻችን የጉዳት መረጃዎችን እንጀምር። ሊቨርፑል ባለፉት ቀናቶች የጉዳት ብዙ የተለያዩ መረጃዎች ይወጡ ይገኛሉ። ሊቨርፑል ተከታታይ 3 ሽንፈቶችን የተመለሰው በቀጣይ ማንቸስተር ዩናይትድን እሁድ 12 ሰዓት ተኩል ላይ የሚጫወት ይሆናል። ታዲያ በዛ ተጠባቂ ጨዋታ ላይ እነማን ይገኛሉ የሚል ነው። እንግዲህ ባለፉት ቀናቶች የሰማ ነው። አንደኛው የሪያን ግራቨንበርግ ጉዳት ነው። ሪያን ግራቨንበርግ እንግዲህ ኔዘርላንድ ከዓለም ዋንጫ ማጣሪያ ፊንላንድን 4-0 ባሸነፈችበት ጨዋታ ከረፍት በኋላ አልቀጠለም። እንግዲህ ሮናልድ ኮመን ተጠይቀው ነበር ስለ ተጫዋቹ። ታዲያ ተጫዋቹ ምን መለሱ ብለን ስናይ የሃምስትሪንግ ጉዳት እንዳጋጠሙ ተናግረው ነበር። ነገር ግን ተጫዋቹ ራሱ በግልጽ ተናግሯል። ብዙ ሀሳቢ አይደለም ለጥንቃቄ ሲባል እንደወጣ ተናግሯል። ነገር ግን የሃምስትሪንግ ችግሮች ለጥንቃቄም ከወጡ በኋላ እረፍት ይፈልጋሉና እረፍት ነው መፍትሄው የሚሆነው። ስለዚህ ሊቨርፑል እንደዚህ አይነት ውሳኔዎችን ይወስናል ተብሎ ይጠበቃል። ነገር ግን ሪያን ግራቨንበርግን በዚህ ወሳኝ በሆነው ወቅት ማሳረፍ በሊቨርፑል ቤት ደግሞ አስቸጋሪ የሚሆን ይመስለኛል። ሌላኛው የኢብራሂማ ኮናቴን የሚመለከት ነው። በቸልሲ ጨዋታ ተቀይሮ እንደወጣ የምታስታውሱት ነው። ታዲያ ይህ ተጫዋች የፈረንሳይ ብሔራዊ ቡድን ተቀላቅሎ ነበር። የፈረንሳይ ብሔራዊ ቡድን ግን ምርመራዎችን ካደረጉ በኋላ ጉዳት እንዳለበትና ወደ ሊቨርፑል እንዲመለስ አድርገው ነበር። ታዲያ ይህ ችግር አሳሳቢ አይደለም የሚሉ መረጃዎች ወጥተዋል። ይህንን ተከትሎ እንግዲህ ተጠባቂ ለሆነው ለዩናይትድ ጨዋታ የሚመለስ ይሆናል። አሊሰን ቤከርን በሚመለከት እንግዲህ በጥሩ ብቃት ላይ ያለ ነው። እንግዲህ ጉዳት ነው ያጋጠመው። ይህ ተጫዋች ታዲያ መቼ ይመለሳል የሚሉ መረጃዎች እየወጡ ይገኛሉ። እስከ 6 ሳምንት ድረስ ተብሎ ነበር። ነገር ግን ከዛ ቀድሞ የመመለስ እድል ሊኖረው ይችላል። መቼ ይመለሳል እንግዲህ በሚቀጥሉት ቀናቶች የሚረጋገጥ ይሆናል። በጊዜው ግን ማማራዳሽቪሊ ቦታውን ሸፍኖ የሚጫወት ይሆናል። ግልጽ ቀኖች የሉም። ምክንያቱም አርነ ስሎት እንደተናገሩት ኦክቶበር መጨረሻ ሊመለስ የሚችልበት እድል አለ ብለዋል። ስለዚህ በቅርቡ የመመለስ እድል አለው ማለት ይቻላል። ይህ ጥሩ ዜና ነው የሚሆነው። በተለይ ለማማራዳሽቪሊ ሊቨርፑል በተቸገረበት ወቅት ኃላፊነቶቹን ወስዶ ተጫዋቹ ብዙ ወቀሳዎች እንዳይደርሱበት የሚያደርግ ይሆናል። የአሊሰን ቤከር መመለስ የተከላካይ ክፍሉን በሚገባ በሊቨርፑል ቤት የሚያጠናክር ይሆናል ብዬ አስባለሁ። በመሪነቱ ረገድ ትልልቅ እድሎችና ትልልቅ አጋጣሚዎችን ለሊቨርፑል የሚያመጣ ተጫዋች ነው። ቡድኑን መረጋጋቱን የሚመልሰው አንዱ አሊሰን ቤከር ነው ብዬ አስባለሁ። ሌላኛው ዋታር ኤንዶን በሚመለከት ነው። ኤንዶ የጃፓን ብሔራዊ ቡድን እንዳልተቀላቀለ የጃፓን ብሔራዊ ቡድን ባለፈው ተናግረዋል። ይህንን ተከትሎ እንግዲህ ጉዳቱ እስከምን ያክል ያርቀዋል ተብሎ መረጃዎቹ የሚያሳዩት በሚገርም ሁኔታ በዚህ ለማንቸስተር ዩናይትዱ ጨዋታ የመመለስ እድል ይኖረዋል። ጆቫኒ ሊዮኒ የሊቨርፑሉ ተጫዋች እንግዲህ በጣም የሚያሳዝነው የ18 ዓመቱ የመሃል ተከላካይ ሊቨርፑል በካራባኦ ካፕ በተጫወተበት ጨዋታ ጊዜ ጉዳት እንዳጋጠሙ የምታስታውሱት ነው። ታዲያ ይህ ተጫዋች ሙሉ የውድድር ዓመቱን የማይመለስ ይሆናል። የኤሲኤል ጉዳት ነው ያጋጠመው። ከጉዳቱ ራሱ የሚመለስበት ሲመለስ ራሱ ረፍቶች የሚያስፈልጉት አይነት ተጫዋች ነው የሚሆነው። ታዲያ ሊቨርፑል በተከላካይ ጉዳት እንደዚህ እየታመሰ ባለበት ሰዓት የተከላካይ መስመሩ ላይ ያሉት ጎሜዝ፣ ኮናቴና እንዲሁም ደግሞ ቨርጅል ቫን ዳይክ ናቸው። ታዲያ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በተለይ ተጫዋቾችን ባለፉት ጊዜያቶች አርነ ስሎት ሲያደርጉት የነበሩትን እንክብካቤ አሁንም መቀጠል ያለባቸው ይመስለኛል። ማፈራረቅ፣ ተጫዋቾችን ጉዳት እንዳያጋጥማቸው ጥንቃቄ መውሰድ የሚያስፈልግ ይሆናል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ የዝውውር ነው። ሊቨርፑል እና የተከላካይ የዝውውር መስኮት ግን በጥብቅና በጥንቃቄ እየተወሩ ይገኛሉ። ምን አዳዲስ መረጃዎች አሉ የሚለው ነው። አንደኛው እንግዲህ ሽሎተንበርግን የሚመለከት ነው። ወደ አድማጮቻችን ሽሎተንበርግ በጣም የሚገርም አንዱ ባየር ሙኒክ አልፈውታል ከሚባሉ ተጫዋቾች ውስጥ አንዱ ነው። ባየር ሙኒክ እና ሊቨርፑል በተለይ በክረምቱ የዝውውር መስኮት ፍሎሪያን ቪርትዝን መውሰዳቸውን ተከትሎ ትንሽ ማይስማሙ እንደሆነ ይታወቃል። እንግዲህ ሙሉ ስሙ ኒኮ ሽሎተንበርግ ይባላል። እድሜው 25 ነው። 1.91 ነው የሚረዝመው። የግራ እግር ተጫዋች ነው። ይህ ማለት የግራ መሃል ተከላካይ ይሆናል። የቨርጅል ቫን ዳይክ የረጅም ጊዜ ተተኪ የሚሆን ይሆናል። ነገር ግን ቨርጅል ቫን ዳይክ በቀኝም መጫወት ስለሚችል ሁለቱ ቦታ እየተቀያየሩ መጫወት የሚችሉ ይሆናል ተብሎ ይጠበቃል። በዶርትመንድ ቤት ነው እየተጫወተ የሚገኘው። ኮንትራቱ እስከ 2027 ነው። አሁን ባለው ዋጋ 35-55 ሚሊዮን ዩሮ
ያወጣል ተብሎ ይጠበቃል። የጀርመን ብሔራዊ ቡድን ውስጥ ወሳኝ ተጫዋች ሆኖ አይተነዋል። አምና 21 ጨዋታዎችን አድርጎ በ1800 ደቂቃዎች ላይ ምንም ጎል ምንም አሲስት ባያደርግም ነገር ግን ሊቨርፑል ይህንን ተጫዋች የፈለገው ለምንድን ነው ብላችሁ ስታዩ በተለይ ከትሬንት አሌክሳንደር አርኖልድ አለመኖር የተነሳ ያጡትን ፕሮግሬሲቭ ፓስ በማድረግ በጣም የተለየ ተጫዋች ነው። 120 ኳሶችን አምና ፕሮግረስ አድርጓል። ዲፌንሲቭ ዱዋሎቹ 66% የማሸነፍ ብቃት አለው። ኤሪያል ዱዋሎቹን ካያችሁ ወደ 70% ድረስ የሚጠጋ ነው። ታዲያ አርነ ስሎት ይህንን ተጫዋች እንዴት ይጠቀሙበታል ብለን ስናስብ አንደኛ ይህ ተጫዋች ሊቨርፑል በሚፈልግበት ጊዜ ወይም ደግሞ መከላከልን ከመረጠ የግራ መስመር ተከላካይ መሆን የሚችል ነው። በ3-4-3 መሀል ተከላካይ መሆን የሚችል ነው። አንዳንዴ ግን በሃይላይን ሊቨርፑል በሚጫወትበት ጊዜ ፍጥነቱን መጠቀም እንዲሁም ደግሞ ሴት ፒስ ላይ በተለይ ደግሞ በቆሙ ኳሶች ላይ ረጅም ስለሆነ ኳሶችን ማውጣት ላይ ከዛ ውጭ በዶርትመንድ ካሉ የአመራር ብቃት ካላቸው ውስጥ አንዱ ነው። ከሶስቱ አንበሎች ውስጥ በዶርትመንድ ቤት አንዱ ነው። ታዲያ አርነ ስሎትም ሊቨርፑልም ይህንን ተጫዋች ምልመላ አድርገው ተጫዋቹ ጋር ንግግር ነው የጀመሩ። ይህ መረጃ ወደ ደማቻችን ከታማኝ መረጃዎች ነው የወጣው። ቀለል ያለ የዝውውር መረጃ እንዳልሆነ እንድትረዱ ትፈልጋለሁ። ታዲያ ሊቨርፑል መቼ ያስፈርመዋል የሚል ነው። ድርድሮቹን ማድረግ እንደሚጠበቅ የመጀመሪያ የሚባለው ንግግር ግን እንዳደረገ መረጃዎች ያሳያሉ። አንደኛ ተጫዋቹ በፓስ ረገድ በጣም የተረጋጋ ተጫዋች ነው። ይህ በጣም ትልቁ ነው። ከዛ ውጭ ቀድሜ እንደነገርኳችሁ ደግሞ የአርኖልድን ቦታ የአርኖልድ በመኖሩ በጣም ሊቨርፑል ቀጥተኛ የሆኑ ፓሶችን ያደረግ ነበር፣ ላይን ብሬኪንግ ፓስ የምንላቸውን። ይህንን ተጫዋች ይህንን የማድረግ አቅም አለው። ከዛ ውጭ አግሬሲቭ ነው። ለእንግሊዝ ፕሪሚየር ሊግ ደግሞ ያ በጣም ተመራጭ የሚያደርገው ይሆናል። ስለዚህ ቨርጂል ቫንዳይክን ኮናቴም ኮንትራቱን ማያራዝም ከሆነ የተለየ ብቃቱን የሚያሳይ ነው የሚሆን ብዬ አስባለሁ። በአጠቃላይ የዚህ ተጫዋች መምጣት በጣም ለሊቨርፑል አስፈላጊ ነው ብዬ አስባለሁ። ነገር ግን ይህ ማለት የማርክ ጉሂን ዝውውር ያዘገያል ብዬ አላስብም። ሊቨርፑል 2 እና 3 ተከላካዮችን ማምጣት የሚጠበቅበት ይመስለኛል። ጆ ጎሜዝ መልቀቁ አይቀርም። ስለዚህ የጆ ጎሜዝ ተተኪ መምጣት ይጠበቅበታል። ወይም ደግሞ ሊዮኒን ቢያንስ የጆ ጎሜዝ ተተኪ ነው ብለን ካሰብን የኳንሳ ተተኪ ኦልሞስት ሁሉም የእንግሊዝ ፕሪሚየር ሊግ 4 የማል ተከላካይ ይኖራቸዋልና ኮናቴን መተካት በማርክ ጉሂ የሚቻል ከሆነ ሽሎተንበርግ የሚመጣ ከሆነ ጆቫኒ ሊዮኒ የሚመጣ ከሆነ የሊቨርፑል የማል ተከላካይ የተሻለ ውጤታማ ይሆናል ተብሎ ይጠበቃል። ሌላኛው መረጃ እንግዲህ በሊቨርፑል ዘንድ እየወጣ የሚገኘው ወዳጆቻችን ዳዮት ኡፓሜካኖን የሚመለከት ነው። ዳዮት ኡፓሜካኖ በባየርን ቤት አዲስ ኮንትራትን አልፈረመም። ታዲያ ይህንን ተጫዋች ማስፈረም ከሚፈልጉ ቡድኖች ውስጥ አንዱ ሊቨርፑል፣ ሪያል ማድሪድ እንዲሁም ሌሎቹ ቡድኖች ናቸው። ኡፓሜካኖን ለማስፈረም ሊቨርፑል የመጀመሪያውን ንግግር አድርገዋል። የ26 ዓመቱ ሜትር ከ86 የሚረዝመው በተለይ ደግሞ የኮናቴ የሚለቅ ከሆነ ወደ ሪያል ማድሪድ ይህንን ተጫዋች ማስፈረም ትልቁ ለሊቨርፑል የሚፈለገው ተጫዋች ነው። በአንድ ላንድ ፍልሚያው ላይ የማል ተከላካይ ነው። በባየርን ቤት አስደናቂ ብቃትን ያሳየ ነው። ዋጋው እስከ 50 ሚሊዮን ፓውንድ ይገመታል። ነገር ግን የጉዳት ችግሮች እንዳሉበት ይታወቃል። ያ ትንሽ አስቸጋሪ ነው የሚያደርገው። ነገር ግን በጣም ቦል ፕሮግረስ በማድረግ በጣም የተለየ ክህሎት ያለው ነው። በቀኝም በግራም መሀል ተከላካይ ሆኖ መጫወት የሚችል ነው። ፕረስ ሬዚስታንስ ነው። በጣም ጥሩ የሚባል ነው። በአመራሩ ረገድ ጥሩ የሚባል ነገር ግን ችግሮቹ እንግዲህ የኡፓሜካኖ የተባለውን ያክል ምርጥ ፐርፎርማንስ ላይ ያለመድረሱ አንዱ የሚጠየቅ ነው። ባለው ድንቅ ብቃት ግን ከነሳሊባና እንዲሁም ደግሞ በጣም ይፎካከራል ተብሎ የሚጠበቀው ከኢብራሂማ ኮናቴ ጋር ነበር። ነገር ግን ብቃቱን ባለፉት ዓመታቶች ማደግ አልቻሉም። ያ ትንሽ ጥያቄ የሚነሳበት ነው። አንደኛ በጣም ፈጣን የሆኑ ዲሲሽኖችን ይወስዳል። ፈጠን ያሉ ቡድኑን ዋጋ የሚያስከፍሉ አይነት ውሳኔዎችን ያን ማሻሻል ያለበት ይመስለኛል። ስለዚህ ሊቨርፑል ሌላኛው ተጫዋች ምልመላ ላይ ያሉት ይህንን ተጫዋች ነው። ኮናቴ እንግዲህ ሊቨርፑል ጋር የኮንትራቱ ጉዳይ አሁንም ድርድሮቹ እንደቀጠሉ ናቸው። ኮናቴ ወደ እንግዲህ አንዱ ሊሄድ ይችላል ተብሎ የሚጠበቀው ወደ ሪያል ማድሪድ ነው። ታዲያ ወደ ማድሪድ ይህ ተጫዋች የሚያቀና ከሆነ ሊቨርፑል በዚህ በኩል ማስፈረም የሚጠበቅባቸው አንደኛ ኮናቴ ጉዳይ ትንሽ አሳሳቢ የሚያደርገው ሳሊባ አዲስ ኮንትራት ፈርመዋል እና ከሳሊባ አይናቸውን ከነቀሉ ሙሉ በሙሉ ሀሳባቸውን ወደ ኮናቴ ሊያዞሩ ይችላሉ ሪያል ማድሪዶች። አልባን ይለቃሉ። ስለዚህ አንዱ አጠናክረው ሊቀጥሉት የሚችሉት ይመስለኛል። ስለዚህ ትንሽ ድርድሩ አሳሳቢ ሊሆን ይችላል ለሊቨርፑል ብዬ አስባለሁ። ነገር ግን የተጫዋቾችን መልቀቅ ቶሎ በፍጥነት መተካት የሚጠበቅ ነው የሚሆነው። ማርክ ጉሂን እነ ኡፓሜካኖን እንዲሁም ደግሞ ሽሎተንበርግን የሚያመጡ ከሆነ በጣም ጥሩ የሆነ የተከላካይ መስመር ይፈጥራሉ። ቨርጂል ቫንዳይክ እዚህ ስብስብ ውስጥ አለ። ቨርጂል ቫንዳይክ በሚቀጥሉት ዓመታቶች እነዚህን አዲስ የሚመጡ ተከላካዮችን በሚገባ ማሻሻል የሚችል ነው የሚሆነው። ከዛ በመቀጠል ደግሞ ቨርጂል ቫንዳይክም እድሜው እየገፋ ስለሆነ የቨርጂል ቫንዳይክ ተተኪ ከነዚህ መካከል አንዱ ነው መውጣት የሚችል ይመስለኛል። ነገር ግን ቨርጂል ቫንዳይክን በትልቅ አንድ ተጫዋች የሚተካ ሳይሆን በተለያዩ ደከም ባሉ ተጫዋቾች መሸፈን የሚችልና አቅም ባላቸው አንዱ ጆቫኒ ሊዮኒ ነው። ሌላኛው እንግዲህ ከመጣ ሽሎተንበርግ የግራውን ጆቫኒ ሊዮኒ የቀኙን ከሸፈነ ማርክ ጉሂም ለጊዜው ደግሞ ከጆቫኒ ሊዮኒ ቀድሞ ማርክ ጉሂ በዛ ቦታ ሊሸፍን ይችላል ብዬ አስባለሁ።
ስለዚህ ሊቨርፑል ቀድመው ስራቸውን እየሰሩ እንደሚገኙ መረጃዎች ያሳያሉ። ሌላኛው እንግዲህ ሊቨርፑል የቀድሞው ግብ ጠባቂ ኬለር 3 ፔናልቲዎችን በተከታታይ እንግዲህ ባለፉት ጨዋታዎች አስቀርቷል። የሮናልዶን አይተናል። አየርላንድ ከፖርቹጋል ባደረጉት ጨዋታ ላይ በጣም የሚገርም አይነት ኳስ ነው ያስቀረው። የብሩኖ ፈርናንዴዝ እና የኪሊያን መባፔ ነው ባለፉት እንግዲህ 3 ጨዋታዎች ፔናልቲ መያዝ የቻለው። ሌላኛው የሞሐመድ ሳላህ እና በጣም በሚገርም ሁኔታ ሞሐመድ ሳላህ በጥሩ ሁኔታም በሚባል ሁኔታ ከቱርክ ቡድኖች ጋር ስሙ እየተያዘ ይገኛል። አንዱ ጋላታሳራይ ነው፣ ነገር ግን ብዙ ታማኝ አይደለም። ሳላህ አዲስ ኮንትራት ከፈረመ ቅርብ ጊዜ ነውና ኮንትራቱ መጠናቀቂያ ላይ ለሚቀጥሉት አመታት ወደዛ ሊሄድ ይችላል ወይም ወደ ሳውዲ። ያለበለዚያ ግን ካሁኑ ሊቨርፑልን የሚለቅበት እድል ጠባብ እንደሆነ ሊታወቅ ይገባል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።